ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምትሰነበታችሁ የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ ባለፈው ጀምረ የነበረውን ትምህርት ቀጥላለሁኝ። ስለ ዳግም ምጽአት ስናነሳ ሶስት ምናያቸው ዳይሜንሽኖች አሉ። ከዚህ ፊት ደጋግሜ ነገርኳችሁ። የመጀመሪያው የእግዚአብሔር ቤተክርስቲያን ናት። ቀጥሎ ደግሞ የእስራኤል ቤት ነው። ከዛ በኋላ ግን በአህዛብ ዓለም ያለው የፖለቲካ ሁኔታ፣ የሚሊተሪ የወታደራዊ አስተላለፍ ሁኔታ፣ የቴክኖሎጂ እንዲሁም ማህበራዊ ሁኔታ፣ እነዚህ በሙሉ ግምት ውስጥ ይገባሉ እና በዚህ ዘመን እንግዲህ እንደምናየው ብዙ ነገሮች ምስቅልቅል ያሉና በጣም አስፈሪ ወደሆነ አቅጣጫ እየሄዱ እንዳለ ይታወቃል። ያም ቢሆን የኛ ተስፋ የተባረከው ተስፋችን የጌታ ኢየሱስ መምጣት ነው። እሱ ሁሌ የምንጽናናበት፣ ከድካም የምንበረታበት፣ ሁልጊዜም ቢሆን ቁስላችን የሚያገግምበትና በዚህ ዓለም ስንኖር እንደ ሰው የሚደርሱብን ጫናዎች፣ ተግዳሮቶችን በሙሉ የምናልፍበት ኃይል ነው። ለምን? የጌታ ኢየሱስ ክርስቶስ መገለጥ፣ በክብር መገለጥ እኛንም በክብር ስለሚገልጠን ማለት ነውና እዛ ላይ መሰረት ተደርጎ ምጽአቱን መሰረት አድርጎ የሚሰጡ አገልግሎቶችና ትምህርቶች በሙሉ በትክክል በእግዚአብሔር ፊት የሚመዘኑ ነው የሚሆኑት። ዋጋ ያሰጣሉ አያሰጡ፣ ለኔ ዋጋ ያመጣሉ አያመጡም ሳይሆን ለእግዚአብሔር ክብር ያመጣሉ አያመጡም፣ ለኔ ደግሞ ሽልማትን ምስጋናና ውዳሴ ያመጣሉ ከእግዚአብሔር ዘንድ ከሰው ሳይሆን ያመጣሉ አያመጡም ተብሎ የሚመዝኑ ነው የሚሆኑት ማለት ነው። እንግዲህ ከዚህ አንጻር በአብዛኛው ያው በወቅታዊ መረጃ ላይ እስራኤልና አሁን እስራኤል የገባችበትን ከአሜሪካ ጋር በመሆን ከኢራን ላይ የከፈተው ጦርነት አለ። በወቅታዊ መረጃ በዩቲዩብ ላይ የምትከታተሉ ወገኖች በሰፊው መረጃ ለመስጠት እየሞከርኩ ነው ያለሁት። እንግዲህ ይሄ በጣም ክሪቲካል የሚባል ወሳኝ ጊዜ ላይ ነው ያለ ነው። እንግዲህ ይህን ስታዩ እንደሚል ቃሉ በእርግጥ ይህን ስናዩ አንባቢ ያስተውል የሚለውና በጣም በጥልቀት ጊዜውን ከመቼውም ጊዜ በላይ ለየት ባለ መንገድ ለማየትና ራስን ለማንቃት፣ ለማስታጠቅ፣ ለማዘጋጀት የሚረዳን ስለሆነ ወቅታዊ መረጃዎችን የመለቀላችሁ። ከዛ ጋር ተያይዘው እንግዲህ የበለጠ ደግሞ ወደ ቤተክርስቲያን ተመልሰን የተወሰኑ ነገሮችን አየን። ከዛ በኋላ ግን እስቲ በግል መንፈሳዊ ሕይወታችን ላይ መንፈሳዊ ዝለት ወይም ድክመት ወይም እንቅልፍ ሳናቀው ወደ ሕይወታችን የሚገባበት በጣም ባልተጠበቀ በጣም ስስ በሆነ መንገድ የሚገባበትና ሕይወታችን ከመስመር የሚያወጣበት ጊዜም ላይ ነው ያለነው። በዚህ ዘመን መንፈሳዊ ሰው መሆን ወይም በቅድስና መኖር ወይም ጽድቁን መግለጥ፣ እውነትን መመስከር በጣም ብዙ ዋጋ እንደሚያስከፍል ይታወቃል። ለምን? ኃጢአት ሞር ሪኮግናይዝ ሲደረግ፣ አመፅ የበለጠ እየተቆጣጠረ ሲመጣ ጽድቅና እውነት አደባባይ ላይ ይወድቃሉ፣ ኢሳይያስ እንዳለው ማለት ነው። እና ራሳችን እያየን በዕብራውያን 12 ላይ በመንፈስ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም ወይም እንዲህ በመሰለ መቃወም የጸናውን ኢየሱስን አስቡ ተብሎ በጻፈው መሰረት መንፈሳዊ ዝለት ማንኛውም ክርስቲያን ሊያጋጥመው ይችላል። ግን ፈጣን እርምጃ ወስዶ ማገገም፣ በዛው አለመቀጠል፣ በእንቅልፍ አለመቀጠል፣ በስንፍና አለመቀጠል፣ በአመፅ አለመቀጠል፣ በኃጢአት አለመቀጠል፣ ይሄ እግዚአብሔርን አውቃለሁ የሚል ሰው መለያ ነው። ዳዊት በድሏል፣ ፈጥሮ ግን ንስሐ ገብቷል። አያችሁ፣ ኢሳይያስ በድሏል። ከንፈሮቻቸው በረከሱባቸው ሰዎች መካከል በመቀመጤ ከንፈሮቼ ረክሰውብኝ ሳለ የሰራዊት ጌታ እግዚአብሔርን አይቻለሁና ወዮልኝ ጠፋው ያለ ኢሳይያስ ጨዋይተነዋል። በድሏል። ያልበደለ ማንም የለም። ግን መንፈሳዊነት አለመበደል ሳይሆን ከበደል በኋላ ፈጣን የሆነ የጸጸት መንፈስ፣ የንስሐ ልብ፣ ትሁት ልብ ማግኘት ነው። መንፈሳዊነት ልዩነቱ ይሄ ነው።
እንጂ ሰዎች መንፈሳዊ ስለሆኑ ምንም ሊበድሉ፣ ምንም ሊሳሳቱ፣ ምንም ሊሰናከሉ አይችሉም የሚል ዋስትና ማንም ለማንም ሊሰጥ አይችልም። ከዚህ አንጻር እንግዲህ ዕብራውያን 12 ላይ መሰረት አድርገን አንዳንድ ነገሮችን ለማየት ሞክረናል። መንፈሳዊ ዝለቶች መገለጫዎች ምንድናቸው የሚል አንዳንድ ነገሮችን እያየን ለጌታ ኢየሱስ ያለን ፍቅር፣ አክብሮት፣ ፍርሃት፣ ለእርሱ ያለ ናፍቆት መቀዝቀዝ አንዱ አስፈሪው አስደንጋጩ ምናልባትም ቤተክርስቲያን በመጀመሪያው ዘመን ላይ መጀመሪያ ያጣችው ይሄን ለጌታ ያላትን ፍቅር ነበር። የዮሐንስ ራዕይ ምዕራፍ 2 ላይ የምናያት ከሰባቱ ቤተክርስቲያኖች የመጀመሪያው ቤተክርስቲያን የሆነችው የኤፌሶን ቤተክርስቲያን የቀደመውን ፍቅርን ትታል ወዴት እንደወደቀ አሰብ ተብሎ ቤተክርስቲያን ከመጀመሪያውኑ የተነጠቀችው ያጣችው ፍቅሯን ነው። ለኢየሱስ የነበረው ፍቅር ለአገልግሎት ሆነ። ለኢየሱስ የሆነው ፍቅር ለቤተክርስቲያን ተከላ ሆነ። የቤተክርስቲያን ተከላ ማለት የኢየሱስ ፍቅር ማለት አይደለም። የኢየሱስ ፍቅር ማለት በህብረት የምናፈቅረው ፍቅር አይደለም። በግል እያንዳንዳችን ጌታ ኢየሱስ በልባችን ላይ ያለው ስፍራ ነው። ከሱ ጋር በግል ያለን ፌሎሺፕና መጣበቅ ነው። ከሱ ጋር ያለን ህብረትና አንድነት ነው። በፍቅሩ ውስጥ ማደጋችን ነው። ይሄ ነው ለጌታ ኢየሱስ ያለን ፍቅር እንጂ ቸርች ውስጥ ያለ አገልግሎት የመድረክ አገልግሎት አይደለም። ያቺ ኤፌሶን ቤተክርስቲያን ዮሐንስ ራዕይ ለምናያት በጣም ብዙ አገልግሎት የበዛላት ናት። 6ቱን ቤተክርስቲያኖች የተከለችው እሷ ናት። ነገር ግን ፍቅር ጎሏት ነበረ። ለጌታ ኢየሱስ የነበራት ፍቅር ቀዝቅዞ ነበረ። እንዲህ ያሉ ሰዎች አገልግሎት ሲሰለቻቸውና ሲደግሞ ጥለው ይወጣሉ። ለምን? ሁሌ መጠበቂያችን ፍቅሩ ስለሆነ። የመጀመሪያው የመንፈሳዊ ዝለት ማሳያ ይሄ ነው። ኢየሱስን ተመልክተ ሲል ፍቅሩን ነው። ቀራንዮ መስቀል ላይ ለኛ የሆነውን የከፈለውን ያን የደማውን እሱን ማየት ማለት ነው። ለኔ ለወራዳው የተከፈለው ሞት እሱን ማየት ማለት እሱ ከዓይኔ ፊት ከጠፋ አለቀ። የገላትያ ሰዎች መሆን ይሆናል። አዚም ይመጣ ማለት ነው። አዚም መንፈሳዊ አዚም ዓላማው ከክርስቶስ ኢየሱስ መስቀል ሚኒንግ የመስቀሉ ፍቅር እኛ መነጠል ነው ዓላማው። አይናችን ከመስቀል ላይ እናነሳና ሌላ ነገር ላይ እናረጋለን ማለት ነው። ይሄ የመጀመሪያው የመንፈሳዊ ዝለት ማሳያ ነው። ሰዎች ዝም ብለው ይመላለሳሉ፣ ቤተክርስቲያን ላይ ያገለግላሉ፣ ይመላለሳሉ። ውስጣቸው ፍቅር የለም፣ ተራክቷል፣ ባዶ ነው። አይንገበገቡም፣ አይቃጠሉም፣ አይነዱም። የሚዋኝበት ፍቅር የላቸውም። ስፋቱና ርዝመቱ ከፍታውና ጥልቅነቱ ከመታወቅ የሚያልፍ የተባለው ፍቅር ከዓይናቸው ጠፍቷል። ስለዚህ ህብረታቸው እዚህ ነው። ባልንጀሮቻቸው፣ ቤተሰቦቻቸው እዚህ ናቸው። ይመጣሉ ቸርች በቃ በልማድ ይመጣሉ፣ ይመላለሳሉ። አገልግሎቱን ለምደውታል፣ መድረኩን ለምደውታል፣ ስፒከሩን ለምደውታል። ያገለግላሉ። በቃ ማይክ እጃቸው ላይ ነው፣ ያገለግላሉ። ይሄ የጌታ ፍቅር ማለት አይደለም ወገኖች። አገልግሎት ማለት የጌታ ፍቅር ማለት እሱ ፐርሰናል ነው፣ የግል። እኔ በግሌ ሪሊ ዱ አይ ፊል ይሰማኛል ወይ? አሁን የኢየሱስ ፍቅር ይሰማኛል ወይ? ያ የተወደደ ለምሰራቸው ጌታ ኢየሱስ እኛን ስለመውደድ ራሱን ከሰዋ በኋላ እግዚአብሔር ይሄ ፍቅር ከኛ ልብ እንዳይጠፋ ድጋሚ የፍቅር ማተም ሰጥቶናል። ሮሜ 5:5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል ተስፋ አያሳፍርም ይላል። መንፈሳዊ ዓለም ላይ ሕያው የሚያደርገን በእምነት የተረጋገጠ ተስፋ ነው። እሱ ደግሞ ሕያው የሚሆነው በፍቅር ነው። ስለዚህ መንፈስ ቅዱስ የመጣው በክርስቶስ ኢየሱስ የተገለጠው ያ ፍቅር በልባችን ድጋሜ ሁለተኛ እንዲፈስ ነው፣ እንዲታተም ነው የመጣው። በፍቅር ሲጠብቀን ነው የመጣው። ለዚህ ጥሩ ማሳያ ዮሐንስ ነው። ዮሐንስ መስቀል ስር ሩጫውን ጀመረ፣ መስቀል ስር ጨረሰ። መልእክቶቹ ፍቅር ናቸው። ሁሉ ነገር ፍቅሩን ነው የሚናገረው። ስለ ኢየሱስ ፍቅር ፍቅር ፍቅር፣ መውደድ መውደድ፣ ሌላ ነገር አያውቅም። ከዛ እርስ በርሳችን እንዋደድ ይላል። ከጌታ ፍቅር ተነስተን ነው እርስ በርሳችን የምንዋደደው እንጂ ሌላ ዜ የእናትና አባት ልጅ በስጋ የለም። ቤተክርስቲያን ውስጥ ያሉ ሰዎች ከማይጠፋው ዘር የተወለዱ በፍቅር የተወለዱ የፍቅር ልጆች ናቸው። ሊዋደዱ ይገባል። መዋደድ ካቆሙ ግን ዘራቸው እየደከመ ነው ያለው ማለት ነው። ስለዚህ የመጀመሪያው የመንፈሳዊ ዝለት ማረጋገጫ ለጌታ ኢየሱስ ያለን የተለየ ፍቅር ከውስጣችን የቀዘቀዘ ሲሄድና ወደ ዓለም መመልከት፣ ወደ ሰዎች መመልከት ስንጀምር አደጋ ውስጥ እንገባለን። ሁለተኛ ያየነው ጸሎት ነው። ጸሎት ላይ ያለን ትጋት፣ ያለን መቃጠል፣ ያለን ናፍቆት፣ ለጸሎት ያለን መንገብገብ እየጠፋ ሲሄድና መጸለይ ሲያቅተን አቅም ስናጣ በእርግጠኛነት ይሄ በጣም በጣም አደጋ ውስጥ የገባንበት ደረጃ ነው የሚሆነው። በሶስተኛ ደረጃ በእግዚአብሔር ቃል ያለን ትጋት፣ በእግዚአብሔር ቃል የመመራት ቁርጠኝነት፣ ቃሉን የመብላት ልክ በስብ እንደሚጠገብ ሰው ዳዊት እንዳለው በእግዚአብሔር ቃል የመጥገብ የመርካት ይህን ኃይል አቅም ስናጣ በጣም በጣም ክርስትናችን ጥያቄ ውስጥ ገብቷል ያሉ ሰዎች እንግዲህ እዚህ ዘለት ላይ መጡ ሰዎች የእግዚአብሔርን ቃል ለነሱ ዓላማ ይጠቅሱታል፣ ለነሱ ፍላጎት ይጠቅሱታል፣ ምናልባት ለኃጢአት ይጠቅሱታል፣ ወይም በቃሉ ይሳለቃሉ፣ በቃሉ ይቀልዳሉ፣ ያፌዛሉ። እነዚህ ሰዎች ሳያውቁ ቶታሊ
በእግዚአብሔር ላይ ማመጽ ጀምረዋል ማለት ነው። ይሄ ሶስተኛው ነው። ዛሬ አራተኛውን ነገር ለማሳየት ሞክራለሁ። አራተኛው ነገር ለቤተ ክርስቲያን ያለን ምልከታ፣ ለቤተ ክርስቲያን ያለን አክብሮት፣ ቤተ ክርስቲያን ላይ ያለን ዕውቀት፣ እምነት፣ አመለካከት በመንፈሳዊ ዝለት ውስጥ ያሉ ሰዎች ምናቸውም አይደለም። ቤተ ክርስቲያን መሄድም አለመሄድም ለነሱ ምናቸውም አይደለም። የዚህ ስህተት የዚህ አመለካከት ሰለባ ሰዎች ሲሆኑ ቶታሊ ለቤተ ክርስቲያን ያላቸው አመለካከት በሙሉ የተጣረዘ ይሆንና እርስ በርሱ የሚጋጨውንና ምናልባት ቤተ ክርስቲያን ወደ መኮነን ይመጣሉ። መልካም እንግዲህ ቤተ ክርስቲያን ወይም ኤክሌሽያ የምንላት አካል በዚህ ምድር ላይ ያለች የእግዚአብሔርን መንግስት ለመወከል ብቸኛዋ አካል ናት። ሰማያዊ ዕውቅና ያላት አካል ናት። ሰማያዊ ዕውቅና የሚያሰጣት በስሙ የተሰበሰቡ ሰዎች ሌላ ምንም የተለየ ፐርፐዝ የሌላቸው፣ ሌላ ምንም የተለየ ዓላማ የሌላቸው፣ ነገር ግን ለማህበራዊ ጥቅም፣ ለግል ጥቅም፣ ለግል ዝና፣ ለግል ክብር ወይም ለሌላ ጉዳይ ሳይሆን በስሙ ዙሪያ የተሰበሰቡ ስሙ የሰበሰባቸው ስሙ መሠዊያ የሆነላቸው በስሙ ላይ የተተከሉ ስሙን ለማክበር ለስሙ የተቀደሱ የተለዩ የወጡ ሰዎች ስብስብ ማለት ናት ቤተ ክርስቲያን። እድር አይደለችም፣ ቁብ አይደለችም፣ ገንዘብ ማሰባሰቢያ ተቋም አይደለችም፣ ድሆችን መርጃ ማህበር አይደለችም። ይሄ ልታደርገው ትችላለች፣ ድሆች ልትረዳ ትችላለች። ዋና ዓላማዋ ግን እሱ አይደለም። ዋነኛ ዓላማዋ ስሙ ነው። አያችሁ፣ ስሙ ነው። ስሙ ኢየሱስ ክርስቶስ እዚህ ላይ ትቆማለች። እዚህ መሰረት ላይ ትተከላለች። ስለዚህ ልክ ኤደን ገነት በምስራቅ በኩል እግዚአብሔር እንደተከላት ሁሉ አሁን ለኛ ኤደን ገነታችን ኢየሱስ የሚለው ስም ነው። ክርስቶስ የሚለው በዚህ ስም ላይ ነው ያለችው ቤተክርስቲያን። ልዩ ስብስብ የሚያደርጋት ይሄ ስም ነው። የዳንበት ስም፣ የምናሸንፍበት ስም፣ የምንጠባበቅበት ስም፣ ድል የምነሳበት ስም ይሄ ስም ነው። አለቀ። እንግዲህ የማቴዎስ ወንጌል ምዕራፍ 16 ላይ ኤክሌሽያ እናገኛታለን። ማቴዎስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ ለደቀ መዛሙርቱ ያቀረበላቸው ጥያቄ ያለ ጥያቄ ምን የሚለው ወደ ፊልጶስ ቂሳሪያ በደረሱ ጊዜ ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎች ደግሞ ኤልያስ ወይም ከነቢያት አንዱ ነው ይላሉ አሉት። ጌታ ኢየሱስ የጠየቀው ስለ ሰዎች ነው። ሰዎች ማለት እንግዲህ 5 ገበያ የሚያህል ሕዝብ ይከተለው ነበር። 5 ገበያ የሚያህል ሕዝብ ይከተለው ነበር። እንግዲህ አንድ ገበያ ምናልባት 1000 ሰው ያውም ሴቶችና ሕፃናት ሲያቆጥሩ ወንዶች ተቆጥረው ማለት ነው። በዚህ አቆጣጠር እነዚህ ነው ማን ብለው ነው የሚከተሉኝ ያላቸው ጌታ ኢየሱስ። ለሕዝቡ በጣም ቅርበት ስላላቸው ስለ ኢየሱስ ሕዝቡ ያለውን አመለካከት እንዲነግሩት ነው የጠየቃቸው። ይሄ ስለማያቀር ለሚጠይቃቸው ወደ እነሱ ለመምጣት ነው። እዚህ አንዳንዱ ኤርምያስ፣ አንዳንዱ ዮሐንስ፣ አንዳንዱ ኤልያስ ይሉሃል አሉት። እርሱም እሺ ሕዝብ በልዩ ልዩ ምክንያት ስለሚከተል አያውቀው፣ እናንተስ አላቸው። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ከዓለም ለተለዩለት ለቀደሳቸው ታንኳውን፣ መረቡን፣ ትዳሩን፣ ምኑን ሁሉ እርሻውን፣ ንግዱን ትተው ለተከተሉት ለነሱ ማን ነው ብላችሁ ነው የተከተላችሁኝ ነው። ጌታ ኢየሱስ አውቀነው እንድንከተለው ይፈልጋል። በደንብ አውቀነው እንድንለይለት ይፈልጋል። የጠራን ማን እንደሆነ አውቀን እንድንከተለው ይፈልጋል። ደመነፍሳዊ መመላለስ አይፈልግም። ሰውን እያዩ መመላለስም አያስደስተውም። እሱ ወደ ማየት ያላደገ ሰው የሚነቀል ተክል ነው። እሱም በማየት ያልቆመ ሰው ይወድቃል። የሚያቆም ብቸኛ ኢየሱስ ነው፣ በእግዚአብሔር ጉባኤ መሃል ማለት ነው። ስለዚህ እናንተስ ማን እንደሆንኩ ትላላችሁ ሲላቸው ስምዖን ጴጥሮስ መልሶ አንተ ክርስቶስ መሲህ ማለት ነው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ምናልባት ይህን ምስክርነት እንግዲህ ከዚህ በፊት
የተናገረው መጥምቁ ዮሐንስ ሊሆን ይችላል። ከዛ በፊት ደግሞ ገብርኤል ለማርያም ሲያበስራት ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ብሎ ገልጦታል። አሁን ይሄ ጴጥሮስ እነዚህ መረጃዎች የሉትም። እነዚህ መረጃዎች በሌሉበት ይሄንን መገለጥ ኢየሱስ ባላስተማረበት፣ እኔ ብሎ ባላስተማረበት ጴጥሮስ ይሄን አዲስ መገለጥ ስለ ክርስቶስ ማንነት ከአብ ብቻ በቀር ወይም አብ ከገለጠለት በቀር ማንም በማያውቅበት ሰዓት ይህንን መልስ ጴጥሮስ ሲናገር አንተ ክርስቶስ ማለት ነቢያት በሙሉ ይመጣል፣ ህዝቡን ያድናል፣ መሲህ ይገለጣል ብለው ሲናገሩልህ ስንጠብቀ የነበረ ክርስቶስ ማን ነው? ክርስቶስ የሚለው ኢየሱስን ነው። ኢየሱስን አንተ የምንጠብቀው ክርስቶስ ነህ፣ እርሱም አንተም የእግዚአብሔር ያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለ። ይሄ በጣም አስደናቂ ምስክርነት ነው። ከጴጥሮስ መረዳት፣ ከጴጥሮስ እውቀት፣ አንዳንዴም ከሱ ኢንትረስት ጌታ ኢየሱስን ከተከተለበት ኢንትረስት ጋር ክላሽ የሚያደርግ ነው፣ የሚጋጭ ማያውቀውን ነገር የተናገረው ጌታም አልተናገርም፣ አላስተማረም። ስለዚህ እና ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደምን አልገለጠልህምና ብፁዕ ነህ። በሰማያት ያለው አባቴ የሚለው ወልድ ነው፣ በሥጋ የተገለጠው ወልድ። ኢየሱስ ክርስቶስ ተብሎ የተገለጠው የተጠራው ወልድ እሱ ምን አለ? በሰማይ ያለው አሁን በሰማይ ያለው አባቴ አብ ገልጦልሃል እንጂ ሥጋና ደም ሥጋዊ ደማዊ አስተማሪ መምህር ወይንም ያንተ ሥጋዊና ደማዊ ዕውቀት መረዳት አልገለጠልህምና ብፁዕ ነህ አለው። ቲስ ኢዝ ሪቪሌሽን መገለጥ ነው። በቢሊዮን የሚቆጠሩ የዓለም ሰዎች ስለ ኢየሱስ ስቲል ዚያር ሮንግ። ማንም ሰው በሥጋ የተገለጠው ስለ ዓለም ሁሉ ኃጢአት በደል ራሱን መስዋዕት አድርጎ በመስቀል ላይ የሰጠው ኢየሱስ እርሱ ይመጣል ተብሎ ሲነገርለት የነበረው ክርስቶስ እርሱም ያው እግዚአብሔር ልጅ እንደሆነ ማመን አቅቷቸው ወደ ሲኦል ይወርዳሉ፣ ወደ ሞት ይሄዳሉ። ይሄ እግዚአብሔር ካልገለጠለት ሰው ይህን ምስክርነት መቀበል አይችልም። ይሄን ምስክርነት መቀበል የቻለ ሰው ያመልጣል። ይሄ የሚያድን ምስክርነት ነው። ስለዚህ ብፁዕ አለው። እንግዲህ ብፅዕና አይገርምም? ይሄ መገለጥ ራሱ ሰው ምን አደረገ? ብፁዕ አደረገው። ምስጉን ነህ ማለት ነው። ብፁዕ ነህ ማለት ምስጉን ነህ ማለት ነው። ለምን? ይህን መገለጥ ለመቀበል መንፈሳዊ ራእዮችን ታላቅ መገለጦችን መቀበል በእውነት በእግዚአብሔር ፊት ሞገስ ማግኘት ነው። እግዚአብሔር ድካምን ሳይቆጥር ስንፍናን ሳይመለከት እንዲህ አይነት ትልቅ ከዘላለም የተሰወሩ በእርሱ እውቀት ውስጥ ያሉ መገለጦችን ለመላእክትም ቢሆን ለሰውም ቢሆን ሲሰጥ ብፅዕና ነው፣ ክብር ነው። ስለዚህ እኔ ሃሌሉያ ይሄን አምኜ ስለቆምኩ እዚህ እውነት ላይ ስለቆምኩ መልካም እኔ እምልሃለሁ አለውና ጌታ ብፁዕ ነህ ብሎ አላቆመ። አንተ ብቻ ያለን ብፁዕ አለው። ይሄን እውነት ስለተቀበልክ ስለተገለጠልህ አንተ ብቻ ያለን ብፁዕ። እኔ እምልሃለሁ አንተ ጴጥሮስ ነህ። ጴጥሮስ አለት ማለት ነው። በዚች ማለት ላይ በስሙ ትርጓሜ በዚች አለት ያለው በጴጥሮስ ላይ አይደለም። ዳውንት ሚስ አንደርስታንድ። በጴጥሮስ ላይ ተመሰረተች ቤተክርስቲያን የለችም። አለት ነው ብሎ ስሙን የወሰደው ጴጥሮስ ማለት አለት ስለሆነ በመሰከርካት ምስክርነት ማለት ነው። አለት በምትሆን ለቤተክርስቲያን መሰረት በምትሆን ድል ነሽ በምትሆን አያችሁ። ምክንያቱም ቅድም ብያለሁ ቤተክርስቲያን ማለት ለክርስቶስ ተለይተው የወጡ በክርስቶስ ስም ላይ የተመሰረቱ የተሰበሰቡ ለስሙ የተቀደሱ አማኞች ጉባኤ ናት። ምናልባት የጸሎት ሃይማኖት የሚባለው ጸሎት ላይ ሆነ አመን በአህቲ ቅድስት ቤተክርስቲያን እንተ ላለ ኩሉ ጉባኤ ሐዋርያት የሚል ሐረግ እናገኛለን። ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ክብርት ቅድስት ቤተክርስቲያን ክብርት ቤተክርስቲያን ጉባኤ እናምናለን የሚሉት ቤተክርስቲያን ማለት ግቧን ወይም ስብስብ ናት፣ ጉባኤ ናት። በአንዲት ክብርት ቤተክርስቲያን እናምናለን። ይሄን ነው የሚገልጠው። ስለዚህ በተቻለ ቤተክርስቲያን ይሰራለው የገሃነም ደጆች አይችሏትም።
የገሃነም ደጆች የማይችሏት በዚህ ምስክርነት ላይ የቆመች ሌላ ጉባኤ ተሰራች ማለት ነው። ኢየሱስ እርሱ ዓለምን ለማዳን የሚገለጠው ብቸኛ የመዳኛ መንገድ የሆነው ክርስቶስ እርሱም የሕያው እግዚአብሔር ልጅ እንደሆነ አምና የምትመሰክር ጉባኤ ተገለጠች ማለት ነው። አለቀ። ሰው ላይ ያልተመሰረተች፣ ሰው ላይ ያልተንጠለጠለች፣ ጽድቋ ክርስቶስ የሆነላት፣ እውነቷ ክርስቶስ የሆነላት፣ ብቸኛ የመዳን መንገዷ ክርስቶስ የሆነላት፣ የትኛውም የገሃነም ደጅ የትኛውም ገሃነማዊ ኃይል የማይቋቋማት የእግዚአብሔር ጉባኤ ተሰራች ማለት ነው። በምን? በዚህ እውነት ላይ ኢየሱስ እርሱም ክርስቶስ እርሱም ያው እግዚአብሔር ልጅ ማለትም እግዚአብሔር ማለት ነው። የሰው ልጅ ሰው ነው፣ እግዚአብሔር ልጅ እግዚአብሔር ነው። ስለዚህ ያው እግዚአብሔር ልጅ ብሎ የምትመሰክር ጉባኤ እዚህ ምስክርነት ላይ ቆመች ማለት ነው። እና ገሃነም ደጆች አይችሏትም። የመንግስት ሰማያትን መክፈቻዎች እሰጥሃለሁ። እንግዲህ አብ ቅድም አንድ መክፈቻ ሰጥቶታል። የመጀመሪያው ማስተር ኪው ኢየሱስ እርሱ ክርስቶስ ያው እግዚአብሔር ብሎ ማመን ነው። ይሄም ማመን ማለት ልብ ብለው ወገኖቼ ሰውን ለማዳን የተገለጠና ብቸኛ የመዳን መንገድ የትኛውም ገሃነማዊ ኃይል የሞት ኃይል ሊያቆመውና ሊቋቋመው የማይችለው ብቸኛ ስም ወይም እውነት እዚህ ላይ የቆመ ማለት ነው። በራሱ ስራ ላይ በራሱ ጽድቅ ላይ በሌሎች ስምና ጽድቅ ላይ ያልተንጠለጠለ ማለት ነው። የገሃነም ደጅ የማይችለው አንድ ስም ኢየሱስ ክርስቶስ የሚለውን ስም ነው። ኢየሱስ ብቸኛ የመዳኛ ስም ነው ወገኖች፣ ብቸኛ። ስለዚህ የመንግስት ሰማያት መክፈቻዎች ማለት እንግዲህ that is the keys of knowledge። ይሄ ማስተር ኪው ነው። ኢየሱስን እርሱ ክርስቶስ ወይም ወደ ዓለም ይመጣል ተብሎ ነቢያት ሲናገሩት የነበሩት ክርስቶስ እርሱም ያው እግዚአብሔር ነው ብሎ ማመን ማስተር ኪ ነው። ከዛስ በኋላ ሰው በዚህ ማስተር ኪ ከገባ በኋላ በጣም ብዙ የእውቀት መክፈቻዎች፣ የእግዚአብሔር መንግስት የመገለጥ እውቀቶች፣ የጸጋ እውቀቶች፣ የኃይል እውቀቶች፣ የኃይል አሰራሮች፣ አደራረጎችን እሰጥሃለሁ አለው። ይሄ ሁሉ ለቤተ ክርስቲያን ነው። ሰው ክርስቶስ የሚያውቀው አንድ አካል በምድር ላይ ቤተ ክርስቲያን ነው። ኢየሱስ እርሱ ክርስቶስ ያው እግዚአብሔር ልጅ ብላ መታመን ቤተ ክርስቲያን ነው። ካፌ የተሰበሰበ ሰው ሻይ ለመጠጣት ነው፣ እንዴት ናችሁ ለመባባል ነው እንጂ በስሙ አልተሰበሰበም። ምናልባት በአጋጣሚ አንድ ወንድም ከቤተክርስቲያን ቀረና ያን ወንድም ጠየቁት፣ ቤተክርስቲያን ጠፍታችኋል ስለው ቤተክርስቲያን ምንድን ነው? ይሄ እኮ ነው ቤተክርስቲያን ማለት አለኝ። አይ ቤተክርስቲያን አይደለም፣ ይሄ ካፌ ነው፣ የተሰበሰብነውም የተገናኘውም ሻይ ለመጠጣት ነው። እንዴት ናችሁ ለመባባል ቤተክርስቲያን ተገናኝተን እንዴት ናችሁ ምን ባባልባት ልትሆን ትችላለች፣ ግን አይደለችም። እንዴት ናችሁ እንባባላለን፣ ግን እሱ ዓላማው እሱ አይደለም። ዓላማው እሱ አይደለም። ዓላማው ለስሙ የተቀደስን ጉባኤ ሆኖ መገኘት ነው። ዓላማው ስሙን ማንገስ ነው። ዓላማው ስሙን ማክበር ነው። ዓላማው የስሙን ኃይል የስሙን ክብር መካፈል ነው። የስሙን ከፍታ መያዝ ነው እንጂ እንዴት ናችሁ ሁለተኛ ነው። እንዴት ነሽ እንዴት ነው ሁለተኛው፣ ዋናው አይደለም። እና ካፌ ተገናኘ ሰው ቸርች ነኝ ካለ ሳስቷል። ካፌስ ካፌ ስለ ቦታው አይደለም፣ ፐርፐዙ ነው፣ ዓላማው ለምንድን ነው የተሰበሰብ ነው። ይሄ ነው። ስለዚህ ምናልባት በጣም በሚያሳዝን ሁኔታ ሰዎችን ከቤተክርስቲያን የቤተክርስቲያንን ትርጉም በማዛባት የቤተክርስቲያንን ትርጉም በመቀያየጥ ቤተክርስቲያን የሚባል ነገር የለም ብለው ከሰዎች አእምሮ ውስጥ የማውጣትና ሰውን ቤተክርስቲያን አልባ ማድረግ፣ አየር ላይ ማንሳፈፍ፣ በዚህ የተካኑ ሰዎች አሉ፣ እናውቃቸዋለን። ለዚህ በጣም የተካኑ ሰዎች አሉ። ሰዎችን ከቤተክርስቲያን ያወጡና አየር ላይ መቷቸዋል። ምንም የላቸው፣ እረኛ የላቸው፣ ሰብሳቢ የላቸው፣ ጠያቂ የላቸው፣ የት ናችሁ የሚላቸው የለም፣ ምን እያደረጋችሁ ነው የሚላቸው የለም። አያችሁ፣ ለምንድን ነው ቤተክርስቲያን የሚለውን ኮንሰፕት ቤተክርስቲያን ኔን ነው ያለው። አያችሁ፣ ባለቤት ኔን የኔ ያለው የኔ ያለው ቤተክርስቲያንን ያለው ኢየሱስ። የማንም አለች ቤተክርስቲያን ናት ሂውማን፣ የሰው አይደለችም። የዚህ ዓለም መንግስት አይደለችም። ከዚህ ዓለም መንግስት የተለየች ከዚህ ዓለም ስርዓት የተለየች ሰማያዊ ጉባኤ ሰማያዊ ህዝብ ናት። ስፔሻሊ ቤተክርስቲያን ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ተብሎ እንደጻፈ በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ በረከት የተባረከች ጉባኤ ማለት ናት።
ልክ ያኛው እስራኤል በምድራዊ በረከት የተባረከ እንደሆነ ሁሉ እቺ ደግሞ በመንፈሳዊ በረከት ሁሉ በሰማያዊ ስፍራ ሰማያዊ ነው። ሰማያዊ ጉባኤ ናት ቤተክርስቲያን። ሰማያዊ ጉባኤ ናት። ሄቨንሊስ ናት። ሌላ ኮሚኒቲ ነው እግዚአብሔር የፈጠረው። አዲስ ቤተሰብ ነው የተፈጠረው። አሸናፊ ድል ነሺ መስቀል ዓላማ የሆነላት፣ ደሙ ማተም የሆነላት፣ ፍቅሩ በጠበቂያ የሆነላት ሰማያዊ ርስት ያላት ጉባኤ ናት የተፈጠረችው። ነቢያት ያልተገለጠላቸው የቀደሙት ነቢያት እግዚአብሔር ከእስራኤል ጋር ጀምሮ ከእስራኤል ጋር እንደሚፈጸም እያዩ የእስራኤልን ፍጻሜ ይናገሩ ነበረ። የቤተክርስቲያን ነገር ለነሱ ሚስጥር ነበረ። ጴጥሮስ ስለዚህ ዘመን ሲናገሩ አለ እናንተን ነው እንጂ ራሳቸውን አላገለገሉም አለ። በቃ አልገባቸውም። ስለማን እንኳን እንደሚናገሩ አያውቅም። እግዚአብሔር ግን ሌላ ጉባኤ፣ ሌላ ቤተሰብ እያጨ ነበረ። በክርስቶስ ኢየሱስ ዳግም የተወለዱ አማኞች ስብስብ ቤተ ክርስቲያን ትባላለች። እድር እቁብ አይደለችም። ስለዚህ የቤተክርስቲያን ጅማሬ እዚህ ጋር ነው። ጌታ ኢየሱስ እዚህ ጋር ነው የጀመረው። ስለዚህ በምድር ከዚህ ቁልፍ የተነሳ እሰጣለሁ ካለ በኋላ አንድ አለ። ብዙ መክፈቻዎች ናቸው። ብዙ መክፈቻዎች እሰጣለሁ ያለው ኢንፋይናይት ኪስ ናቸው ያሉት። 1 2 3 ኪ አይደለም፣ ብዙ እውቀት፣ ብዙ አያችሁ። በዚህ ዓለም ላይ መግዛት የሚያስችል፣ በጨለማው ዓለም ላይ መግዛት የሚያስችል ኪ ማስተር ኪ፣ መንፈሳዊ ዓለም ላይ ገዥነትን የሚያጎናጸፍ በልዩ ልዩ ዳይሜንሽን የሚገለጥ በልዩ ልዩ አሰራርና አደራረግ የሚገለጥ ቁልፍ ነው እሰጣለሁ ያለው ለጴጥሮስ። ፎር ዘ ቸርች እሰጣለሁ አለው። በምድር የምትፈታው በሰማይ፣ በምድር የምታስረው በሰማይ ታስር ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን ምን አላቸው? አዛቸው። ምክንያቱም ገና ከፊት ለፊቱ ምን አለ? መስቀል አለ። እንኳን ያኛው ሕዝብ ቀርቶ ዝቅ ብለን ስንመለከት ጌታ እንደሚሞት ሲናገር ራሱ ጴጥሮስ ቅድም ብዙ የተባለው ጴጥሮስ አይሁንብህ አይድረስብህ እያለ ጌታን ሲቃወም አይተነዋል። አንተ ሰይጣን ተብሎ ሲወገዝም አይተነዋል። ብፁዕ ነው በተባለበት በዛው ቅጽበት ሰይጣን ተብሏል ጴጥሮስ። ቅድም አብ ገለጠለት፣ አሁን ደግሞ አንገለጠለት። አሁንስ እሞታለሁ ሲል ጥቅሙ ሊቀር ሆነ፣ እሞታለሁ ሲል መሻቱ ሊቀር ሆነ፣ የሚጠባበቀው ክብርና ከፍታ፣ ባለጠግነት፣ ሹመት፣ ሽልማት ሊቀር ሆነ። ስለዚህ አይሁንብህ አይድረስብህ ብሎ መስቀሉን ሲቃወም የቅድሙ ምስክርነት አፈረሰ። አንተ ክርስቶስ ያው እግዚአብሔር ልጅ ነህ ብሎ ተሳስተሃል አይሁንብህ አለው። ሰይጣን አለው። እቺን ከሰይጣን የተቀበላት ጴጥሮስ፣ እቺን ከሰይጣን የተቀበላት እንዲህ ነውና አትንገሩ ያላቸው ለዚህ ነው። ጴጥሮስ ራሱ እንኳን ይቃወም ነበር፣ እንኳን ሌላው ሕዝብ ቀርቶ። ለምን? ከፊት ለፊቱ ምን አለ? መስቀል አለ፣ ሞት አለ ማለት ነው። ስለዚህ ቅዱሳን ቤተክርስቲያንን በተመለከተ ስለ እውነት በአንድ ክፍል ሳይሆን በሚቀጥለው ክፍል ቀጥ ያለው ነገር ለማሳየት ሞክራለሁኝ። ምክንያቱም በዚህ ዘመን በጣም ብዙ ቅዱሳን ከቤተክርስቲያን ውጪ የሆኑ ናቸው በአንድ ሜላ ምክንያት። ከዚህ አንጻር እንግዲህ በጣም ብዙ ክርስቲያኖችን በዚህ ዘመን ስንመለከት ከቤተክርስቲያን የመዞር ከባድ አባዜ ወድቆ ነው ያለውና በጣም ከባድ ተግዳሮት ውስጥ ነው ያለ ነው። ቤተክርስቲያንም መሄድ ባለባት ፍጥነት፣ ማደግ ባለባት ፍጥነት እየሄደች ነው ለማለት እውነት ለመናገር ይከብዳል። ምክንያቱም እነ ጴጥሮስ የነበሩባት ቤተክርስቲያን ወደ እነ ቆርኔሌዎስ ቤት ለመግባት ስትቸገር አይተናል። ወደ አሕዛብ ወንጌል ለማድረስ ጴጥሮስ ሲገለገል አይተነዋል። እባክህ ሲባል ሲለመን አይተነዋል። ከዚህ አንጻር መፍጠን ካልቻለች ብዙ ጥፋት ይሆናል ዓለም ላይ። ስለዚህ ቀጣይ የቤተክርስቲያን አንዳንድ መሰረታዊ ነገሮችን በሚቀጥለው ክፍል ላይ በሰፊው ለማየት እንሞክራለን። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ሊመጣ በደጅ ነው። ንስሐ ያልገቡ ንስሐ ሊገቡ፣ ወንጌል በፍጥነት ሊደርስ፣ ከመቼውም ጊዜ በላይ በቅድስና መንፈስና ኃይል እንገለጥ። ጊዜው አሁን ነው። ጌታ ሆይ ና ማራናታ እንበለው። ጸጋ ከሁላችን ጋር ይሁን። ሻሎም። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ